ክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ እግዚአብሔር ዓለምን የሚያይበት እይታ የእግዚአብሔር ልጆች ብሎ ይመለከታቸዋል። በሌላ በኩል ደግሞ የክፉ ልጆች ብሎ ይመለከታቸዋል። ለዚህ ነው እግዚአብሔር መንግሥት እንጂ ሃይማኖት የለውም የምንለው። ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህ የመንግስቱ መልእክት የተሰኘው ፕሮግራማችን ነው። ዛሬ ደግሞ በሌላ ርዕስ አብረን ተገናኝተናል። እግዚአብሔር መልካምን ጊዜ ይሰጠናል። ዛሬ የእግዚአብሔር መንግስት ዜግነት እንዴት መቀበል እንችላለን፣ የእግዚአብሔር መንግስት ዜጋስ ማለት ምን ማለት ነው የሚለውን አጠር አድርገን ለመመልከት እንሞክራለን። ኢየሱስ ክርስቶስ ጌታ ነው። መጀመሪያ መንግስት የሚለውን ሐሳብ ከዚህ በፊትም በነበረው የትምህርት ክፍላችን ላይ በተወሰነ መጠን ተመልክተነው ነበር። በተለይም ስለ ሁለት መንፈሳዊ መንግስታት። በመንፈስ ዓለም ሁለት መንግስታት ብቻ ነው የሚገኙት። ይሄውም የእግዚአብሔር መንግስትና የሰይጣን መንግስት ናቸው። ከነዚህ ከሁለቱ ውጪ የመንፈስ ዓለም ሌላ መንግስትን አያውቅም። ማንኛውም በእነዚህ መንግስት ጥላ ስር የሚኖር ደግሞ የዚህ መንግስት ዜጋ ነው ማለት ነው። መንግስት በተወሰነ ግዛት ውስጥ ያሉ ህዝቦችን ለመግዛትና ለማስተዳደር ስልጣን ያለው አካል ማለታችን ነው። ስለዚህ አንድ ሰው በአንድም በሌላም አጋጣሚ በስጋ ወደዚህ ምድር ሲመጣ በአንድ መንግስት ጥላ ስር መሆኑ እርግጥ ነው። የመንግስት ዜግነት በተለያየ መንገድ በዓለማችን ላይ ሊገኝ ይችላል። በዓለማችን ላይ ከ195 ሀገራት በላይ ወይም መንግስታት በላይ እንዳሉ ይነገራል ወይም ደግሞ ዶክመንት ተደርጎ ይገኛል። እነዚህ 195 ሀገራት ውስጥ ብቻ ነው የሰው ልጆች የሚኖሩት። በዋናነት ከመንግስት ጥላ ስር ውጪ የሆነ ዜግነት የሌለው የሰው ዘር የለም ማለት ነው። ስለዚህ ዜግነት የእያንዳንዱ ሰው የህይወት እውነታ ነው። ለምን? በዚህ ምድር ላይ ያሉ እያንዳንዱ ክልሎች በሆኑ መንግስታት ገዢነት ስር ስለሚውሉ ማለት ነው። ስለዚህ በመንፈስ ዓለምም ያለው እውነታ ይሄው ነው። ሰዎች የአንድ መንፈሳዊ መንግስት አካል መሆናቸው ግድ ነው። ወይ የእግዚአብሔር መንግስት ዜጎች ናቸው ወይም ደግሞ የሰይጣን መንግስት ዜጎች ናቸው ማለት ነው። ስለዚህ በመንፈስ ዓለም ይሄ እውነታ እንዳለ ሆኖ ምናልባት ይሄንን የበለጠ ለመረዳት እንዲያስችለን በምድራዊ መንግስታት አንድ ሐሳብ ማንሳት ፈልጋለሁ። በትምህርቱም ዓለም እንደሚነሳው ሁለት አይነት የዜግነት አሰጣጥ እንዳለ ይነሳል። ከዛም በላይ ሊኖር ይችላል። ጀሶሊ እና ጀሳንጓኒዝም የሚባሉ የዜግነት አሰጣጥ አይነቶች አሉ። ይህም ማለት ሰዎች በህጋዊ መንገድ ዜግነትን የሚያገኙበት መንገድ አለ። በሌላ ደግሞ መንገድ በዘር የሚደረግ የዜግነት አይነት አለ። ለምሳሌ ኢትዮጵያ ማንኛውም ኢትዮጵያዊ በእናት ወይም በአባት ከኢትዮጵያዊ ዘር ከተወለደ የኢትዮጵያዊነትን ዜግነት ማግኘት እንደሚችል ይነገራል። ወይም ሌላም ልዩ ልዩ አሰራሮች ሊኖሩ ይችላሉ። ነገር ግን እንድናስተውል የምፈልገው ሰው ወደ አንድ መንግስት ውስጥ እንዲገባ፣ በአንድ መንግስት ጥላ ውስጥ እንዲገባ ከዛ መንግስት ኦፊሻሊ ወይም ህጋዊ በሆነ መንገድ የዜግነት መብት ሊሰጠው ይገባል። የነገራችን ዋና ዓላማ ግን በመንፈስ ዓለም ያሉ መንግስታትን ተንተርሰን በእነዚህ መንግስታት ውስጥ ሰው እንዴት ነው ዜጋ የሚሆነው የሚለውን እንድንመለከት ፈልጋለሁ። በተለይ ደግሞ በዋናነት ሰዎች ከጨለማ መንግስት ወደ እግዚአብሔር መንግስት ወይም ከሰይጣን መንግስት ወደ እግዚአብሔር መንግስት ሲሸጋገሩ በጌታችን በኢየሱስ ክርስቶስ የተሰራ ታላቅ ስራ አለ። ሰዎች የእግዚአብሔር መንግስት ዜጋ እንዲሆኑ ማለት ነው። መጽሐፍ ቅዱስም ሲናገር ለዚህ ነው እኛ አገራችን በሰማይ ነው ወይም በእንግሊዝኛው our citizenship is in heaven ይላል። ስለዚህ የእግዚአብሔር መንግስት ወደ ራሱ ክልል ዜጎችን የሚቀበልበት የራሱ መንገድ አለው። እንዴት ነው የሚለውን እንደ መጽሐፍ ቅዱስ እውነት በተወሰነ መልኩ አብረን እንመልከት። የመጀመሪያው እውነታ ምንድነው? ወደ እግዚአብሔር መንግስት መግባት የማይፈቀድላቸው ሰዎች እነማን ናቸው? መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 10 እንደዚህ ይላል። አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን ይላል። አትሳቱ፣
ሴሰኞች ቢሆኑ ወይም ጣዖት የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም ይላል። አሁን ይህ ክፍል የሚነግረን የእግዚአብሔር መንግሥት ዜጋ መሆን የሚፈልግ ሰው በሙሉ ከአመፃ ወይም ደግሞ ከኃጢአት ሕይወት ነፃ መሆን አለበት ማለት ነው። ለምን? የእግዚአብሔርን መንግሥት እንዲወርሱ የተፈቀደላቸው ሰዎች ከኃጢአት ነፃ ወይም ከአመፃ፣ አመፃ የሚባለው በስልጣን ላይ ያለ በእግዚአብሔር ስልጣን ላይ ያለ ተቃውሞ ማለት ነው። የእግዚአብሔርን ገዢነት አለመቀበል ማለት ነው። በአንደኛ ዮሐንስ መልእክት ላይም ሲናገር ኃጢአት አመፃ ነው ይላል። ስለዚህ አመፃና ኃጢአት የተሳሰሩ ነገሮች ናቸው። አመፃ በስልጣን ላይ የሚደረግ ተቃውሞ ማለት ነው። ለዚህ ነው ሰዎች ለጌታ ለኢየሱስ ክርስቶስ አልገዛም ካሉ ዳግም አይወለዱ ወይም ደግሞ የእግዚአብሔርን መንግሥት መውረስ አይችሉም። ስለዚህ ይሄ ክፍል አንዱ በግልጥ የሚነግረን እንዲህ አይነት ሰዎች ወይም አመፀኞች የእግዚአብሔርን መንግሥት አይወርሱም ብሎ ነው። ስለዚህ አንዱ የእግዚአብሔርን መንግሥት ዜግነት እንድናገኝ ወይም እንዳናገኝ የሚወስነው ወሳኝ ነገር ማንን ወይም ምንድነን? ምን አይነት የህይወት ስርዓት አለን በመንፈሳችን ውስጥ? አመፀኞች ነን ወይስ ጻድቃን ነን? የእግዚአብሔር ልጆች ነን ወይስ የዲያብሎስ ልጆች ነን የሚለው ቼክ መደረግ አለበት ማለት ነው። ክብር ለእግዚአብሔር ይሁን። ምናልባት ይሄ ጥያቄ ሲነሳ አንዱ ልናስተውለው የሚገባን ነገር ምንድነው? ለዚህ ነው ማንኛውም ሰው የእግዚአብሔርን መንግሥት መውረስ አይችልም አሌስ ወይም ደግሞ የኢየሱስ ክርስቶስ ሥራ የምንለው ጣልቃ ካልገባ በስተቀር ማለት ነው። እዚህ ጋር ነው ታዲያ ሰዎች የእግዚአብሔርን መንግሥት ዜግነት እንዲወርሱ የእግዚአብሔር መንግሥት ዜጋ እንዲሆኑ ምንድነው መደረግ ያለበት የሚለውን ሐሳብ የምናነሳው። ጌታችን ኢየሱስ ይዞልን የመጣው ታላቅ የምስራች ይህ ነው። በመስቀልም ላይ ቤዛ ሆኖ የከፈለልን ታላቅ ሥራ ይሄ ነው። ወደ እግዚአብሔር መንግሥት የምንገባበት ብቸኛ ደጅ ዳግም ውልደት ይባላል። ዳግም ውልደት ሰዎች ወደ እግዚአብሔር መንግሥት የሚገቡበት ብቸኛ ደጅ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 6 ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው አለው። ስለዚህ የእግዚአብሔር መንግሥት ሰዎችን ወደ ራሱ መንግሥት አስገብቶ የዜግነትን መብት የሚሰጠው የእግዚአብሔርን ልጅ መብት የሚሰጠው በአንድ መስፈርት ነው ማለት ነው። ዳግም ውልደት ማለት ነው። ለምሳሌ ሰዎች ወደ ኢትዮጵያ በኢትዮጵያውያን ቤተሰቦቻቸው አማካኝነት ከሥጋና ከደም ተካፋይ ሆነው ሲወለዱ የኢትዮጵያዊ ዜግነትን በነፃ ያገኛሉ። ማንም ሰው የሆነ መንግሥት ውስጥ ዜጋ የሚሆነው በመወለድ ነው። ለዚህ ነው በመንፈስ ዓለምም ሰው በመንፈስ ድጋሜ ከእግዚአብሔር ዘንድ ካልተወለደ በስተቀር ከመንፈስ ካልተወለደ በስተቀር ሰማያዊ የሆነውንና እውነተኛ የሆነውን የእግዚአብሔርን መንግሥት ሊወርስ አይችልም። ስለዚህ ሰዎች ወደ እግዚአብሔር መንግሥት የሚገቡበት ትልቁ ምስጢር ዳግም ውልደት ይባላል። ለምንድን ነው እግዚአብሔር ዳግም ውልደትን የፈለገው? ወይም ደግሞ ዳግም ውልደት ለምንድን ነው ወደ እግዚአብሔር መንግሥት የምንገባበት ብቸኛ ደጅ የሆነው? እዚህ ጋር ነው ትልቁ ምስጢር የሚመጣው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ስለ ሰው ልጆች ሁሉ ኃጢአት ዋጋ የከፈለበት ምስጢር ያለው እዚህ ቦታ ላይ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ሰዎችን ዳግም የሚወልድበትን ዋነኛ ምክንያት አንድ መጽሐፍ ቅዱስ ክፍል ላይ እንመልከት። ቅድም በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 10 አንብበናል። አሁን ከ11 ቀጥሎ ነው። ምን ማለት ነው? አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም አለና ከናንተም አንዳንዶቹ እንደነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም
በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ለምንድን የታጠብነው? ለምንድን የጸደቅነው? ለምንድን የተቀደስነው? ለእግዚአብሔር መንግስት ምን በቃ እንድንሆን፣ ወደ እግዚአብሔር መንግስት ገብተን ዜግነትን እንድናገኝ የምንበቃ እንድንሆን ነው። በአምላካችን መንፈስ የታጠብነው፣ በአምላካችን መንፈስ የጸደቅነው፣ በአምላካችን መንፈስ የተቀደስነው። ክብር ለእግዚአብሔር ለአምላካችን ይሁን። ይህንን ሐሳብ የምናነሳ ከሆነ ቀጥሎ ልንጠይቅ የምንችለው አንድ ጥያቄ ምንድነው ካላችሁኝ፣ ምንድነው ይሄ በአምላካችን መንፈስ መታጠብ? መታደስ ማለት ምን ማለት ነው? ይሄ ነው የዳግም ውልደት ሚስጥር። የእግዚአብሔር ቃል ሐዋርያው ጳውሎስ ለቲቶ በጻፈው መጽሐፍ ላይ እንደዚህ የሚል ቃል ታገኛላችሁ። ቲቶ ምዕራፍ 3 ከቁጥር 4 እስከ 8 ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን እግዚአብሔር እኛን ልክ ሲወድ ቸርነቱን እግዚአብሔር ሲያሳይ አለ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው ይላል። እዚህ ክፍል ላይ እንድታስተውሉ የምፈልገው ቃል ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ ይላል። ለዚህ ነው ሰው ታዲያ የእግዚአብሔርን መንግሥት ለመውረስ ዳግም መወለድ አለበት። ዳግም ለመወለድ ደግሞ መንፈስ ቅዱስን መቀበል አለበት። ምክንያቱም ዳግም የሚያጥበው ለአዲስ ልደት በሚሆን መታጠብ የሚያጥበው መንፈስ ቅዱስ ስለሆነ። ቀጥሎ ልንጠይቅ የምንችለው ታዲያ መንፈስ ቅዱስን እንዴት ልቀበል ይችላል? መንፈስ ቅዱስን የምንቀበለው እንዴት? መጽሐፍ ቅዱስ እዚህ ጋር የሚናገረውን አንድ እውነት እንመልከት። በሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንደዚህ የሚል ቃል እናገኛለን። እዚህ ክፍል ላይ ሐዋርያት ሥራ ምዕራፍ 2 መጀመሪያ ላይ መንፈስ ቅዱስ የወረደበት ጊዜ ነው። መንፈስ ቅዱስ ከወረደ በኋላ ሐዋርያቱ ወይም ደግሞ በዛ 120 ሆነው አብረው ይጸልዩ በነበሩ ሰዎች ላይ እንደሚነጥቅ አውሎ ንፋስ ቤቱን ሲያናውጥ እንመለከታለን። መንፈስ ቅዱስ በእያንዳንዳቸው ላይ ተከፋፈለ ልሳን መስሎ ሲወድቅባቸው ሲወርድባቸው እንመለከታለን። የሚያዩዋቸው በዛ የነበሩ ሰዎች ደግሞ የሰከሩ መስለዋቸውም ነበረ። ነገር ግን ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁ ራእይን ያያሉ፣ ሽማግሌዎቻችሁ ሕልም ያልማሉ፣ በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ እነሱም ትንቢትን ይናገራሉ ተብሎ የተፈጸመው በኢዩኤል ትንቢት ላይ የነበረው ቃል የተፈጸመበት ቦታ ነበረ። ያ ቦታ መንፈስ ቅዱስ የወረደበት ቦታ ነበር ማለት ነው። የተከሰተውን ክስተት ካዩ በኋላ ስለ ጌታ ኢየሱስ ክርስቶስ ጴጥሮስ በድፍረት ሲመሰክር ትሰማላችሁ። ስለ ሞትና ስለ ትንሣኤ ነገሩን ባጭሩ እናንተ ክፍሉን መመልከት ትችላላችሁ። ባጭሩ ስትመለከቱት ይሄ ለምን እንደሆነ ልንገራችሁ ብሎ ነው የጀመረው። በሌላ አገላለጽ የወንጌሉን ስብከት የጀመረው መንፈስ ቅዱስ ከመውረዱ የተነሳ ሰዎች ከፈጠረባቸው ጥያቄ በመነሳት ይሄ የሆነበት ምክንያት ጌታችን ኢየሱስ ክርስቶስ እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እናንተ የቀበራችሁት ሞትን ድል አድርጎ ተነስቷል፣ በአባቱ ቀኝ አድርጓል፣ ጌታም ክርስቶስም ሆኗል። የእስራኤል ወገን ሁሉ ይሄንን ይወቅ ብሎ ሲመሰክር ትሰማላችሁ። ሕዝቡ ይሄንን ከሰማ በኋላ መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንደዚህ ይላል፣ ይህንም በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎቹንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ይላል ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ ኖት በጋራ አይደለም፣ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በደንብ እንድታስተውሉ ፈልጋለሁ። የመንፈስ ቅዱስን ስጦታ
እንዴት ነው የሚቀበሉት? ለዚህ ነው የጌታችን የኢየሱስ ክርስቶስ የመስቀል ሥራ ትልቁ ለሰው ልጆች የከፈተው በር መንፈስ ቅዱስን ሰዎች እንዲቀበሉ ማስቻል። ለዚህ ነው መጽሐፍ ቅዱስ ሲናገር ኢየሱስ አልከበረምና መንፈስ ቅዱስ ደግሞ አልወረደም ነበር ይላል። ለምን? የኢየሱስ ክርስቶስ ሞት ትንሣኤና ክብር ነው የመንፈስ ቅዱስ መውረድ ምክንያት። ለዚህ ነው የጌታችን የኢየሱስ ክርስቶስ የመስቀል፣ የትንሣኤ፣ የእርገቱ፣ የመከበሩ ሥራ በሰዎች ሕይወት የሰጠን ታላቅ ነገር የመንፈስ ቅዱስን ስጦታ መቀበል መቻላችን ነው። ሰዎች መንፈስ ቅዱስን ያለ ኢየሱስ ክርስቶስ ሥራ ወይም በኢየሱስ ክርስቶስ ሳያምኑ መቀበል አይችሉም። መንፈስ ቅዱስን ደግሞ የተቀበልነው ለመታጠብ፣ ለመቀደስና ለመጽደቅ ነው። የምንታጠበው የምንጸድቀውና የምንቀደሰው በዳግም ውልደት። ዳግም ውልደት ደግሞ የእግዚአብሔር መንግሥት ዜግነትን ይሰጠናል። አያችሁት? በደንብ እንድታስተውሉ የምፈልገው መዳረሻው የእግዚአብሔር መንግሥት ዜግነት። ሰዎች አንዳንድ ጊዜ የኢየሱስ ሞት ጋር ያቆማሉ። እውነት ነው፣ ታላቅ ሥራ ነው። የኢየሱስ ትንሣኤ ጋር ብቻ ያቆማሉ። እውነት ነው፣ ታላቅ ሥራ ነው። የኢየሱስ ክብር ጋር ብቻ ወይም መክበር ጋር ብቻ ያቆማሉ። እውነት ነው፣ ታላቅ ሥራ ነው። ነገር ግን የነዚህ ሁሉ ሥራዎች ዋና መጠቅለያ በመንፈስ ቅዱስ በመታጠብ ዋና ርስታችን የሆነውን የእግዚአብሔርን መንግሥት መውረሳችን ነው። አያችሁ፣ የእግዚአብሔር መንግሥት ልጆቹ ናቸው በመንግሥቱ ውስጥ የሚኖሩት። ከሱ ካልተወለድን በስተቀር የእግዚአብሔር ልጅ ካልሆንን በስተቀር የእግዚአብሔር መንግሥት ወራሽ መሆን አንችልም። እነዚህን እውነቶች የሚያጸና ሌላ የመጽሐፍ ቅዱስ ክፍል መመልከትም አብረን እንችላለን። ይህም በሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ ስትመለከቱ እንዲህ የሚል ክፍል ታገኛላችሁ። በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ፣ ኢየሱስ ክርስቶስን ነው፣ ሐዋርያው ጴጥሮስ ነው ይህንን የሚያወራው፣ እንደሆነ እንመሰክር ዘንድ አዘዘን። በእርሱ ወይም በኢየሱስ ክርስቶስ የሚያምን ሁሉ፣ ክብር ለእግዚአብሔር ይሁን። በኢየሱስ ክርስቶስ የሚያምን ሁሉ ወይም በእርሱ የሚያምን ሁሉ በስሙ የኃጢአትን ሳይሆን የኃጢአቱን ስርየት፣ የእሱን ኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። ሰዎች የኃጢአትን ስርየት የሚቀበሉት በመንፈስ ቅዱስ መውረድ አማካኝነት። በኢየሱስ ክርስቶስ ሲያምኑ የኃጢአት ይቅርታን ይቀበላሉ። ከዛም የመንፈስ ቅዱስን መውረድ ይቀበላሉ። በመንፈስ ቅዱስ አማካኝነት ዳግም ውልደትን ይቀበላሉ። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ የእግዚአብሔር ቃል ለኔና ለናንተ የሰራልን ታላቅ ሥራ ነው። ሌላው በአንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 እስከ 2 እንደዚህ ይላል። ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ ይላል። ስለዚህ አሁን ነገሩ ግልጥ ነው ማለት ነው። የእግዚአብሔርን መንግሥት ዜግነት ለማግኘት የእግዚአብሔርን መንግሥት ወራሽነት ለማረጋገጥ እግዚአብሔር የሰጠን ደጅ ዳግም ውልደት ነው። ዳግም ውልደት ደግሞ የሚካሄደው በመንፈስ ቅዱስ ነው። መንፈስ ቅዱስን ደግሞ መቀበል የሚቻለው በኢየሱስ ክርስቶስ ስም ማመን ከተቻለ ነው። ስለዚህ ይሄ የእግዚአብሔርን መንግሥት የምንወርስበት ሂደት ነው። ለዚህ ነው ለሰዎች በኢየሱስ ክርስቶስ ስም እንዲያምኑ የምንሰብከው። መነሻው ቢሆንም መዳረሻው የእግዚአብሔርን መንግሥት ወራሽ መሆን። እዚህ ነው መጽሐፍ መዳን በሌላ በማንም የለም ድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም ለኛ ሌላ የለምና የሚለን። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ የእግዚአብሔርን መንግሥት ወራሽ እንድትሆኑ እግዚአብሔር ይፈልጋል። ምናልባት ይህንን መልእክት ስትሰሙ ከዚህ ቀደም እንዲህ አይነት እውነት አልሰማሁም ነበር፣ ዛሬ ግን ወደ እግዚአብሔር መንግሥት መግባት ፈልጋለሁ፣ ስለዚህ መጸለይ ፈልጋለሁ የምትሉ ካላችሁ አብራችሁኝ ይህንን ጸሎት እንድትጸልዩ አበረታታችኋለሁ። እግዚአብሔር አባቴ ሆይ ስለምትወደኝ አመሰግንሃለሁ። መንግሥትህን ልታወርሰኝና ልጅህ ልታደርገኝ መልካም ፍቃድህ ስለሆነ
አመሰግንሃለሁ። ኢየሱስ ክርስቶስ ያንተ ልጅ እንደሆነ ስለኔ ኃጢአት ወደ ምድር እንደላከው እንደሞተልኝ ሞትን ድል አድርጎ እንደተነሳ እናም በክብር ባንተ ቀኝ እንደተቀመጠ በልቤ አምናለሁ። ኢየሱስ ክርስቶስ ጌታ እንደሆነ እመሰክራለሁ። ይህንን በማወጄ ከኃጢአቴ ሁሉ ስላጠብከኝ መንፈስ ቅዱስንም ስለሰጠኸኝ አመሰግንሃለሁ። አሁን ዳግም ተወልጃለሁ። የዘላለም ሕይወት ተቀብያለሁ። የእግዚአብሔር ልጅ ሆኛለሁ። አዲስ ፍጥረት ሆኛለሁ። ወደ እግዚአብሔር መንግሥት ገብቻለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር መንግሥትና ቤተሰብ ተቀላቅለዋል።